በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 14 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ ጳኩሚስ ወይም አባ ባሁም። ዛሬን ያድርገውና ምንኩስና ማለት መላእክትን መስሎ የሚኖርበት ሕይወት ነበር። ምንኩስና በእግዚአብሔር ፍቃድ በአባ እንጦንስ ቢመሠረትም ሕይወቱን በማስፋፋት ደረጃ የቅዱስ ጳኩሚስን ያህል የደከመና የተሳካለት ግን የለም። ቅዱሱ በትውልዱ ግብፃዊ እንደሆነ የሚነገር ሲሆን ከቀደመ ሕይወቱ ጋር በተያያዘ የሚተረክ ነገር በመጽሐፍ ገድሉ ላይ አለ። ጳኩሚስ ወደ ምንኩስናው ዓለም የመጣ በታላቅ አባ ጰላሞን አማካኝነት ነው። ለተወሰነ ጊዜ መንፈሳዊ አባቱን እየረዳ ሕይወተ መነኮሳትን አጥንቷል። በመንፈሳዊ ሕይወቱ በተጋድሎ እየበረታና እየደረጀ ከአባ ጰላሞን ተለይቶ ማኅበር መስርቶ ለመኖር አምላኩን ጠይቆ ፈቃድ በማግኘቱ በሕግ የሚመራ የመጀመሪያውን ገዳም መስርቷል። ቅዱስ ጳኩሚስ ጸሎቱ አጋንንትን ከአካባቢው አያስቀርባቸውም ነበር። አካሉ አልቆ በአጥንቶቹ እስኪቆም ድረስ ጾሟል። ዓርብ ዓርብ የጌታችንን ሕማማት እያሰበ ከእንባ ጋር ይሰግዳል። እንባውና ላበቱ ከፊቱ እየወረደ አካባቢው ጭቃ ይሆን ነበር። ጌታችንም መስቀል ተሸክሞ ይታየው ነበር። ስለ ክብሩም መላእክት ወደ ሰማይ ወስደው ገነትንና ሲኦልን አሳይተውታል። አባታችን ቅዱስ ጳኩሚስ ከርኅራኄው የተነሳ አጋንንት ያደሩባቸውን ሰዎች ሲያገኝ በቀጥታ ከመፈወስ ይልቅ ደዌውን ርኩሳን መናፍስቱን ወደ እሱ እንዲገለበጡ ያዛቸው ነበር። ከዚያም በጾም በጸሎትና በስግደት ያማስናቸዋል። ያኔ በግዳቸው እየጮኹ ሲወጡ ደጉ አባት ምን ነው ትንሽ ቆዩ እንጂ ይላቸዋል። አጋንንቱም እያደነቁ ከገነት ካስወጣነው ከአዳም በቀር እንዲህ አይነት ፍጡርስ አይተን አናውቅም ብለው እንደ ጢስ በነዋል። አጋንንት ስለሚፈሩት አርበኛው መነኩሴ ይሉታል። የቅዱስ ጳኩሚስ ፍሬዎች በግብፅ በርካታ ገዳማትን አቋቁሟል። ለሁሉም ገዳማት አበምኔቶች ሹሞ እየዞረ ይጠብቃቸው ነበር። የመጀመሪያውን ሥርዓተ መነኮሳት አዘጋጅቷል። መነኮሳት ሥጋዊም ሆነ መንፈሳዊ ሹመት እንዳይሾሙ ከልክሏል። መነኮሳት ከገዳማቸው በፍጹም እንዳይወጡ ከልክሏል። ከግብፅ ውጪ ምንኩስናን ያስፋፋ አባቶችን አስተምሮ አመንኩሷል። ለምሳሌ በኢትዮጵያ ምንኩስናን ያስፋፉት አቡነ አረጋዊ የዚህ አባት ደቀ መዝሙር ናቸው። ከዚህ ባለፈ በርካታ ሥራዎችን ሰርቷል። ቅዱስ ጳኩሚስ ጫማ ሳይጫማ እሾሁን ሳይሰቀቅ ይረግጥም ነበር። የመንፈስ ቅዱስ ጸጋ እጥፍ ሆኖ ይበዛለት ቅዱሱ መነኮስ ወደ ወደደው እግዚአብሔር በዚህ ቀን ሄደዋል። የጻድቁ መነኮስ ጸጋና በረከት ከሁላችን ጋር ይሁን። ግንቦት 14 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አባ ጳኩሚስ አበ መነኮሳት ሳልሳዊ፣ አባ ሲማኮስ ሰማዕት። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት፦ አቡነ አረጋዊ ዘሚካኤል፣ ቅዱስ ገብረ ክርስቶስ መራዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ የእግዚአብሔር ሰው፣ አባ ስምዖን ወአባ ዮሐንስ ጻድቃን፣ እናታችን ቅድስት ነሳሂት፣ አቡነ ያሳይ ዘማንዳባ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 19 ቁጥር 11። ይህ ነገር ስለተሰጣቸው ነው እንጂ ለሁሉ አይደለም። በእናት ማኅፀን ጃንደረቦች ሆነው የተወለዱ አሉ፣ ሰውም የሰለባቸው ጃንደረቦች አሉ። ስለ መንግሥተ ሰማያት ራሳቸውን የሰለቡ ጃንደረቦችም አሉ። ሊቀበለው የሚችል ይቀበለው። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር እፀሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን።
ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማይት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት